ማለት ነው። ምድር ላይ እየቀራለሁ ነው የምትለው ያለ ሰው እና ከብዙዎቹ ማን ነው እንትና መለስን አየሁት። ፈጣሪ ምስክር መለስ ቁጭ ብለዋል። ሱፋቸውን ቅጭቅጭ አድርገዋል። ከረባት ለብሰዋል። እንዴት እንዲያማረባቸው እና መሌላ እናንተ እንዴት ናችሁ? የጀማ ሰላማችሁ ብዛ። ለማታውቁኝ ፋንታይ ጎንደሬው እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንግዲህ ከመግቢያ ሰብስክራይብ አድርጉ የምንላችሁ ሳታረጉን ስለምታዩን ነው። ቆይ እኔ ምለው የመዳም ኩሽና የምንሰራውን ግን ማበረታታት ኃጢአት ነው አይደለ? ኃጢአት ነው። አዎ ሳስበው ኃጢአት ሳይሆን አይቀርም። እውነቴን ነው የምላችሁ። የማንንም ፕራንክ ዛሬ ወቀሳ ነው የመጡት። በነገራችን ላይ ትንሽ የሚያወራው ቢኖረኝም ግን ወቀሳ ደግሞ ግዴታ ይላል ማለት ነው። የማንንም ፕራንክ አገበው ወለድኩ አረገዝኩ 99 ሴት እያመጡ ትውልዱን የሚያቆሽሽ ነገር ለትውልዱ ምንም ቁም ነገር የሌለው ነገር የሚያረጉ ሰዎችን ታያላችሁ፣ ታበረታታላችሁ፣ ሰብስክራይብ ሼር ዲውት ታረጋላችሁ ቪዲዮዎቹን። እኛ ግን ከመዳም ኩሽና ሆነ ነው ቪዲዮ የምንሰራ። ታሊ ከነዚህ ነዚህ ወሰክቲ 99 ቪዲዮ እያቋረጠ ነው የምንሰራው። በነገራችን ላይ ማለት ነው ስንጠራ ቪዲዮውን ስናቋርጥ ስንቀጥል እንደዚህ እያደረግን ማበረታታት አለባችሁ። እውነቴን ነው። ግን ሁላችሁም አይደላችሁም። ሰብስክራይብ የምታደርጉትን ደግሞ በጣም ነው የምናመሰግነው። እንግዲህ ቤታችን ወፍ አለ፣ ወፎቹ እየተንጫጩ ነው ምናምን ነገር እግዚአብሔር ይሁነኝ እንግዲህ ማለት ነው። እና አላችኋለሁ ዛሬ የመጣሁት ማለት ነው። ዝም ብዬ አንዳንድ ሰዎችን ታዘባለሁ። ዝም ብላችሁ የምትታዘቡት ሰው የለም ግን ጎበዝ። አዎ ማንን ታዘብሽ ካላችሁ እንትና ተመር ስለምትባለው አለች ግርም እያለችኝ ነው። እኔ በቃ ነገረ ስራዋ ያስቀኛል፣ አረካቷ ምናምን ሰንበዲ እንትን ይለኛል። እና ግን ሰው የሚፈልገው እንደዚህ አይነት ነገር ነው በነገራችን ላይ ማለት ነው። እውነቴን ነው የምላችሁ። ሰው የሚፈልገው ያልሆነ ቁም ነገር ነው የሚሰራው። እኔ ካሁን በኋላ መሰገጥ አለብኝ እንደ ሀሳብ ማለት ነው። እና የምታወራው ነገር አንድ ቁም ነገር የሌለው ደግሞ እኮ ማለት ነው። እኔ በጣም የምታዘባቸው ነገር የሚምሉት ነገር በውሸት ማለት ነው። በውሸት የሚምሉት ነገር ጋይስ እኔ ምንም እየተዋጠልኝ አይደለም። ሐራም አለይኩም ሙስሊሞች ወላሂ ናዚብ ክርስቲያኖቹ ማርያምን እመቤትን በውሸቱ እና እኔ ይሄ ነገር ፈን እየሆነብኝ አይደለም። ፈን እንትን እያለኝ አይደለም። ስለዚህ ለማይሆን ለቅራቅንቡ ነገር ሆነን ሁሌ ውሸት ሁሌ ድራማ። መቼ ነው ከድራማ የምንወጣው? እኔ ይሄ ነገር በጣም እያሳዘነኝ ነው። ዛሬ እንግዲህ የመጣሁበት እንግዲህ ተመር በሰሞን ተይዛለች ተብሎ ብዙዎችን አስጨንቆ ነበር። ይሄ ያስጨነቀ ጉዳይ ነበር። ሁላችንም አስጨንቆናል። እኔም አስጨንቆኛል። እኔ እውነቷን መስሎኝ ማለት ነው ኢትዮጵያ ሄጄ ባጃጅ የገዛሁለት ባሌ ብሬን በላኝ ምናምን ስትል እኛ መች የአረብ ሀገር ሴቶች እኮ ካለቀሰው ጋር ማልቀስ ያወራውን ሁሉ እኮ እናምናለን። ችግራችን ይሄ ነው። ስለዚህ እንደዛ ብለን እኛ አልቅሰን ምን ብለን አሁን እሱ ሳለኬ ውሸቷን ነው ሳትያዝ ማለት ነው ተይዣለሁ ምናምን ብላ ማለት ነው። እዛ እስር ቤት ነኝ ያለሁት ምናምን አለች። ከዛ መጨረሻ ላይ ፖሊሱን ነው ምን የሚለውን ሰው ነው ያሳዘኝ ደብድቤው ምናምን አመለጥኩኝ አላለችም። እኔ ሰው ሁሉ ታድሉ ውሸቱን ከየት እንደሚያመጣው እኔ እኮ ውሸት ዋሽ ብል አልችልበትም። እናንተ ምንድን ነው ግን ውሸት እኔ የማልችልበት ነገር እና ያው እንግዲህ በቲክቶክ ላይ እንግዲህ ባል ፍለጋ መታለች ማለት ነው። ከመያዝ ወደ ባል ፍለጋ መታለች ማለት ነው። እንኳን እንግዲህ ደህና ባል ፍለጋ መጣሽልን የኛ ተመር ማለት ነው። ተመራችን መቼም ውሸት ሻያልቅም። ያንቺ ውሸት ሁሌ ውሸት ነውና ስለዚህ ባል ፍለጋ ብላ መታለች። እንግዲህ ወይዘሪት ተመር ማለት ነው። አይ ተመር እኔ እኮ ታስቀኛለች እኮ ግን ዘና ታደርገኛለች ለማንኛውም ማለት ነው። እና እንግዲህ ያውም ግን እኔ ማለት ነው ቅርታ አድርጉልኝና እንደዚህ እያሉ የሚያወሩት ሴቶች ማለት ነው ቤተሰብ የላቸውም ወይ? ቤተሰብ የላቸውም ወይ? እኔ የሚናገሩት ነገር አረካታቸው ምናምን ነገር በጣም ደስ የሚለኝ በነገራችን ላይ ማለት ነው። አረካታቸው የሚናገሩት ነገር በቃ አንዳንዴ ቤተሰብ አልባ ሆኖ ይመስሉኛል። እኔ ይቅርታ አድርጉልኝና ሳላስበው ማለት ነው ቤተሰብ አልባ ይመስሉኛል። ለምን የሚያወሩት ነገር በተለይ እዚህ ቲክቶክ ላይ ያሉ ሴቶች እያንዳንዱ የጨለሉ ናቸው ጋይስ፣ ጭልልል ያሉ ናቸው። ስለዚህ ከነሱ ከጨለሉ ሴቶች መቆጠብ አለብን። እኛን ራሱ እኮ አጨለሉ ነው። አሁን እኮ እኔ ራሱ ጨልያለሁ። ሞላው ቲክቶክ ላይ ነው ማድረው አዳሬ ውሎ ምናምን ነገር እሱ ላይ ነው ጋይስ። እኔ መቼ እንደሚያልቅ ይሄ ቲክቶክ የሚባለው ግለሰብ ራሱ ሊገባኝ አልቻለም። እንደ ሀሳብ ማለት ነው እንደ ሀሳብ አዎ። እና ስለዚህ ወይዘሪት ተመረን መሰሪው ስራ ሁሉ ጥሩ አይደለም። የኔ እናት ወደ ራስሽ ተመለሽ፣ ወደ ቀልብሽ ተመለሽ። አንዳንዴ ተመልካች ክብር ይኖርሽ። ደግሞ የምታወራው ነገር እውነት በቃ እየማለች ጨራሻለች። የሳውዲ አረቢያ ናለች ጨራሽ። ሳውዲ አረቢያ በነገራችን ላይ አይደለም ለሱ ይቅርና ማርያምን ሳውዲ ያላችሁ ሰዎች ማለት ነው ታውቁታላችሁ። ህጉ በጣም ከባድ ነው። ግን በዚሁ አጋጣሚ ጥንቃቄ አድርጉ። በስሙን በተገደሉልሽ ተፍትሻለ እየተባለ ነው። አሁን ደግሞ ስራ ስለሌለ ብዙ ቶቾች እንጂ ያዛ ቤት ስላሉ
ለነሱ ራሱ ጥሩ አይደለም እንደ ሀሳብ ማለት ነው። እና ጥንቃቄ ልታደርጉ ይገባችኋል ብዬ ነው የማስብ። እኔ የራሴ ሀሳብ ነው። በተረፈ ግን የኔ ማሮች ሁላችሁንም ወዳችኋለሁ፣ አከብራችኋለሁ እና ትንሽዬ ስራ አለችኝ እንደ ሀሳብ ማለት ነው። እንደ ሀሳብ ቪዲዮውን ከወደዳችሁት ሰብስክራይብ አድርጉልኝ፣ ቻናሌን ሼር አድርጉልኝ ማለት ነው። ቻናሌ ይታይልኝ፣ በቅርብ ሀገር እገባለሁ። እንግዲህ ስደተኛታችሁ ነኝ፣ ወይ ለረዥም ዓመት አረብ ሀገር የነበርኩታችሁ ነኝ። አበረታቱኝ ምናምን እና ይሄ ነው ያለው ነገር። በቅርብ እንግዲህ ፈጣሪ ካለው ሀገራችን ሰላም ከሆነ ኔትወርክ ካለው በአዳዲስ ነገር እንደምመጣላችሁ ተስፋ አድርጋለሁ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክልን። እንዲሁም የመዳም ቅመሞች ራሳችሁን ጠብቁ። በተለያየ ነገር ያላችሁ ምናምን ራሳችሁን ጠብቁ ነው የምለው። ሌላ ግን የምላችሁ ነገር የለም እና ለዛሬ የነበረን ቪዲዮ ይህንን ይመስላል። ይህን ያልከው አይበቃችሁም? ቀይሳው ይበቃችኋል። ቪዲዮ ሁሉንም ስለማታዩልኝ በነገራችን ላይ ብዙ ቪዲዮ ማውራት መንዛዛት ማፊ ፋይዳ ብዱን ፋይዳ ያለው ነገር ነው። በተረፈ ግን ቴንኪው ሰብስክራይብ እያደረጋችሁ ስለሆነ አመሰግናለሁ። ሹዶቹ ማሎች ፍቅሮች አውቴክ ክበሩልኝ፣ ክበሩልኝ። እንዲመጡ ደግሞ አዲስ ዓመት ነው። ፈጣሪ ይህንን ክፉ ዘመን ማለት ነው ወስዶ ምልስልስ አድርጎ ኢትዮጵያን ተንሳይዋን የምናይበት ዓመት ያድርግልን። የምር ጦርነት የሚበቃን አንድነታችን፣ ሰላማችን ድሮ ደስ የሚለው ትዝታ ማለት ነው። ያ ጥሩ ጊዜ ፈጣሪ ያምጣልን። የሆነት አሁን ያለንበት ሁኔታ ሀገራችን እንደምታየው ብዙ ነገሩ ከባድ ነው። ያለው ነገር ይሄ ነው። በተረፈ ግን ኢትዮጵያንና ሕዝቦቿን ይጠብቅልን። እኛንም በስደት ያለነው እንግዲህ ለሀገራችን ያብቃን ነው የምለው። አዎ ስደት ይብቃን። ምንም ሞልቶ አይሞላም፣ ዱንያ አትሞላም። በነገራችን ላይ ዱንያ አትሞላም። የምር ለእኛ ይመስለናል፣ ግን ምንም የእኛ ሀሳባችን ፍላጎታችን አይሞላም። እና ስለዚህ ያለው ነገር ይሄ ነው። በተረፈ ሁላችሁንም ውድድ ነው የማደርጋችሁ። ቴንክ ዩ ኤቭሪባዲ ጋይስ።